አልቻለች እሷም የራሷን ኑሮ ትኖራለች እኔም የራሴን ኑሮ እናቴም ማጨቃጨቀኝም እኔም ማድረግ ያለብኝ ዋላ ሁለቱ ላይ ያለው ነገር ግልጽ የሆነ ነገር ላይ ተቀምጦ ከዛ አይደለም እኔ ራሴ ያስገባዋት ያከራየዋት ቤት እኔ ነኝም አውቀዋለሁ ዘርግቻ ሳለፍኩት ዝናቡን በጥላ ሰላም ጤና ይስጥልኝ እንዴት ናችሁ የትሽራዴ ቤተሰቦች እንዲሁም ተመልካቾቼ ሰላም ናችሁ ደህና ናችሁ ያው ትንሽ ጠፈት ብያለሁ ያው ዛሬ ልገኝ የቻልኩበት ምክንያት ያው አንድ በማርክ ጉዳይ ላይ ትንሽ ክሊር ማድረግ ስለምፈልግ ለራሴም ግልጽ እንዲሆንልኝ ስለምፈልግ ነገር ነው ዛሬ ልገኝ የቻልኩበት ምክንያት ያው አሁን ላይ ያለው ነገር አይታችኋል ትንሽ ደስ የሚያይል ነገር ነው እኔ የሚያየሁት እና ባለፈውም ከዚህ ቀደም ጀምሮ ያው ብዙ ነገር ከሱ ጋር አውርቻለሁ ተነጋግረንም ትንሽ ወደ ጥሩ ነገር ወደም ጥሩ ኮንዲሽን መጥቷል ብዬ ነበር የማስበው ነገር ግን አሁን ላይ ሳየው ትንሽ ደስ አይልም ያየሁትም ነገር የተፈጠረውም ነገር እኔ መጀመሪያ ሳየው በቃ ጥሩ ወደ ኖርማል ኮንዲሽን የመጡ ነበር የመሰለኝ ነገር ግን የሆነ አንድ በመሃል መጥቶ የሆነ የበጠበጠል ሰው አለ ምን እንደሆነም ለኔ ግልጽ አይደለም ይመስለኛል እሱም ማርክም በዚህ ልክ ግልጽ የሆነለት አይመስለኝም ግን ያው ዛሬ እኔ ልገኝ የቻልኩበት ምክንያት ምንድነው ማርክን አግኝቼው በቃ ቀጥታ ቤዝ ጋር እንዲያገናኘኝ ነው የፈለኩት እሷ ለኔ ግልጽ እንድታረግልኝ ስለፈለኩኝ ቀጥታ እሷን አግኝቼ በአካል ላናግራትም ያለውን ነገር በግልጽ እንድትነግረኝ ስለፈለኩኝ ዛሬ ማርክን ያለበት አካባቢ ሄጄ አግኝቼው እስቲ እሷ ያው እኔ ያለችበትን አላቀም ያው ኦሬዲ አሳየኝ እለውና ቦታው አካባቢ ቤቷንም ሄጄ አግኝቻት እስቲ ያለው ነገር ግልጽ እንድታረግልኝ ይፈልጋል ለምን አሁን ላይ በዚህ ልክ እንዲየሆነ ከሆነ አንደኛ ማርቆስም እየተጎዳ ይሄዳል እንደዚህ መሆን መቻል የለበትም ስለዚህ እሱም የተረጋጋ ህይወት መስርቶ የተረጋጋ ህይወት ኖሮት እንዲኖርም እንዲቀጥልም ነው የምፈልገው ምክንያቱም ያው ከዚህ ቀደም ያው አይታችኋል ብዙ ነገር አውርተን ብዙ ነገር ብለን ያው ከካሜራም ጀርባ ብዙ ተባብለን ብዙ አውርቻቸው ነው ወደዚህ ኮንዲሽን ወደ ጥሩ የሆነ ነገር መጥቷል ብዬ ነበር የማስበው ያው ትንሽ እህቴም ተጨንቃለች በእነሱ ጉዳይ ላይ ሁለተኛ እሷውን ወደ ሌላ ህይወት እንኳን በቃ ሌላ ህይወት መስረት የሚሉ ሌሎችም ሰዎች አሉ እንደዚህ የሚሉትም አሉ ግን ያው ልጅቷን ደግሞ ያው ከዚህ ቀደም ብያችኋለሁ እኛ ቤተሰብ ውስጥ የገባ አንዴ ከተወደደ ተወደደ ነው እና እህቴም ደግሞ በጣም እሷን ላይክ ስላረገቻት ውስጧ ስላስገባቻት ስለወደደቻት ከሷ ውጪ እኔ ሌላ ሰው እንዳታመጣብኝ ብለዋለች ስለዚህ ባክህ ሀዴ አንተም ግባበትና የሁለቱ ላይ ያለው ነገር በቃ ወደ ጥሩ ነገር እንዲመጣ ብታረግ በቃ በተቻለ መጠን እየለፋ እንደሆነ አውቃለሁ ስለዚህ ሁለቱን አግኛቸውና ባይሆን ወይም ቤዛም ቢሆን አግኝልኝና እስቲ አናግራትም እያለችኝ በስልክ እየጨቀጨቀችኝም ስለሆነ ነው ዛሬ እሷን ላገኝ የፈለኩት ስለዚህ አሁን ያለችበት አካባቢ ላይ ሄጄ እስቲ በደንብ አርጌ ዲፕሊ ላወራት ፈልጋለሁ ቤዛ ያ ልጅ ምንድነው እውነት የምር ነው አንቺ እሱ ላይ ያለሽ ነገር ምንድነው ያው ማርክም ይያላት ያለው ነገር አለ ነገር ግን እኔ አሁን ያ ልጅ ዝም ብሎ መጥቶ በጥባጭ አይነት ነገር ነው ይመስለኝ እኔ እውነት እሷ ፍለጋ ወይም ለጥሩ ነገር ነው ብዬ እኔ አላስብም እንደዛ አይነት ነገርም የለኝም ብዬ ነው ማሰበው ግን ሁለቱ ላይ ያለው ነገር ላይ ግልጽ እንዲሆን ስለምፈልግም ጭምር ያው ይበልጥ እሷን ዛሬ ማግኘት ነው የፈለኩት እና ያው ያለችበትን አላቅም ማርክን አገኘዋለሁ ያው ደውዬለታለሁ ቀደም ሲልም እንገናኝ ብዬው እስቲ ያለችበት ስለሚያቀሱ አካባቢውን ያሳየኝና ብቻዬ ገብቼ እሷን አግኝቼ እስቲ ምን እንደሆነ በግልጽ ሰፋ ባለ መልኩ ላወራትና የሷም ሐሳብ ሰምቼ እስቲ ምን እንደምትለኝ
ችግሩን ወደ ኖርማል ኮንዲሽን እንዲመጣና ከዛ ልጅ ጋራም ያለውም ነገር በግልጽ እሷ ናት የምታውቀው። ስለዚህ ተፈቶ ወደ ኖርማል ኮንዲሽን እንዲመጡልኝ ነው የምፈልገው እኔ ከማርክ ጋር። ምክንያቱም አሁን ላይ ሳየው ጥሩ አይደለም። ያው ታውቃላችሁ፣ በነገራችን ላይ ኤፍሬምም እንዲህ ሲበጣበት ከርሞ ነው። አሁን ቢያንስ ሁለቱ ላይ ኤፍሬምም ጥሩ ነገር ላይ መጥቷል። ስለዚህ እኔ አሁን ማርክም ላይ የምፈልገው ይሄ ነው። ጥሩ ህይወት፣ የራሱ ህይወት፣ የተረጋጋ ህይወት ኖሮት በቃ ከዚህ እቺን ልጅ ደግሞ በጣም እንደሚወዳት አውቃለሁ ቤዛን። እሷም በጣም እሱን እንደምታፈቅረው አውቃለሁ በደንብ። ከዚህ ቀደምም ያው ሁለቱ አንድ ላይ ከካሜራ ጀርባም አውርቻቸው በቃ እኛ እስከ መጨረሻ ነው እንትናችን ብለውኛል። ግን መሀል ላይ የተመጣ ሌላ ነገር እየተፈጠረ ሌላ አካል እየመጣ ሌላ ነገር በሁለት ሰዎች መካከል እየገባ የሆነ ብጥበጣ ነገር፣ አላስፈላጊ ነገር፣ አንድ ሰው ሊጎዳ የሚችል ነገር ወይም ሁለቱም ሊጎዳ የሚችል ነገር እየተፈጠረ ሳይ ትንሽ እኔ ውስጤም እየከበደኝ መጥቷል። ስለዚህ ሁኔታው ስላላማረኝም ሁኔታው ደስም ስላላለኝ እንዳልኳችሁ ከዚህ ቀደም ብዙ አውርተናል፣ ብዙ ብለናል፣ ብዙ ተነጋግረናል። አሁን ወደ ኖርማል ኮንዲሽን እንደመጣ ነበር የማስበው። ፕሮግራሙም ሳይው ደስ ብሎኝ ነበር። ባለፈው ሁለቱ ላይ ያለው ነገር በመሃል መጣና የሆነች ነገር ተከሰተችና ተበጣበጡ። ቪዲዮ ላይም ሳይው ከዛ ቀጥታ ማርክ ጋር ነው የደወልኩት። እኔ ደውዬ ስጠይቀው አይ ትንሽ እንደዚህ ነገር ተፈጥሯልና ምናምን ነገር ነው ያለኝ። ስለዚህ እስቲ ላገኝህና ቤዛ ያለችበት አካባቢ ታሳየኛለህ፣ ከሷ ጋራ በአካል አውርቼ ሀሳቧ ምን እንደሆነ በግልጽ ትነግረኝና መፈታት ካለበት መፈታት መቻል አለበት። እንዳልኳችሁ እህቴ የምትፈልገው እሷና እሷ ብቻ ነው በቃ በግልጽ። እኔ አሁን አንዳንዴ በጣም ሲበዛ በቃ ለምን ማርክ የሆነ ነገር ላይ አትቋጭ ምናምን ነገር እላለሁ። አንዳንዴ ስናደድ ሰው ነኝና እንደ ሰው ስሜት ሲሰማኝ ግን አይ ቆይ አዴ እስቲ ተረጋጋ ትለኛለች እህቴም እየደወለች። ስለዚህ እስቲ ያለውን ነገር ቤዛንም ልጠይቃትና እርግጠኛ ነኝ እሷ ለማርክ ሌላ ጥላቻ አላት ብዬ አላስብም። የላትም፣ በጣም ነው የምትወደው፣ እሱም በዛው ልክ። ግን ያ ልጅ በምን አግባብ ምን እንደሆነ ከየት እንደመጣ እንድትነግረኝ ይፈልጋለሁ። ከዛ በኋላ ሁለቱ ላይ ያለው ነገር ግልጽ የሆነ ነገር ላይ ተቀምጦ ከዛ በኋላ በሀገራችን ደንብና ባህል መሰረት በቃ አሁን እንዳልኳችሁ የኤፍሬም ጉዳይ ወደ መስመር ገብቷል። በአጭር ጊዜ ውስጥ የምታዩት ነገር ይኖራል። የማርክም ነገር እንዲሆን ነው የምፈልገው። ስለዚህ እስቲ ማርክ ደውልለታለሁ አገኘውና ከዛ በኋላ ያው እሷ ያለችበት አካባቢው ስለሚያቅ ቤቷንም ስለሚያቅ በርቀት አሳይቶኝ ከኔ ጋር አይገባም እሱ። እኔ ብቻዬ ነኝ ላገኛት ፈልገው አወራታለሁ። ከዛ በኋላ እስቲ ያለውን ነገር ትነግረኛለች ብዬ አስባለሁ። ከዛ በኋላ ወደ ሲዩቴብል ኮንዲሽን እንዲመጣ ነው የምፈልገው እና አሁን እስቲ ማርክ ጋር ልደውልና ቀደም ሰፈር ነኝ ብሎኛል። እስቲ ድጋሚ ልደውልለትና ሄሎ ማርክ፣ ሰላም ነው አለን። ያው ሰፈር አካባቢ ደርሻለሁ። የት ነህ? ኦኬ ሰፈር ነህ? በቃ እሺ ወጣ ብለህ ጠብቀኝ እንገናኝ። ያው ደርሻለሁ። ቅርብ ነህ አይደል? በቃ ናሽ። በቃ እናንተ አካባቢ ነው እኔም ያለሁት። ና እዛው ጠብቀሃለሁ። እሺ ሰላም ነው። እንዴት ነህ? ደህና ሰላም ነው። እዚህ መታጠፊያ ላይ እያለሁ ደወልክልኝ። ሰላም ነው። እንዴት ነህ? ደህና አለ። ዛሬ ደግሞ አጎቴ እንዴት ነው? በቪዲዮ ጠብቆኛል። አምሮበታል። እንዴት ነህ ብለህ ነው? አመሰግናለሁ። ባለቤትህም ደህና ነህ? ደህና ነኝ። ሁሉ ሰላም? ወፋፍሯል አጎቴ። ኑሮ ተመችቷል ብለህ ነው? አልተመቸህም? አንዳንተ አይሆንም እኔ ነገሩ ተው። እኔ እናንተ ብዙ ነገር ነው የምንለያይበት ነገር አለ። እኔ ስንት ነገር አምርቼበታለሁ። ኦኬ አያችሁ፣ ውበቴም አካፍያለሁ፣ ደሜንም አካፍያለሁ፣ ሁሉ ነገር ይሰጥቻለሁ።
ኦኬ የሰጠሰውና ደግሞ ያልሰጠሰው አንድ አይደለም ከዛሬ 10 አመት በኋላ ታየዋለህ አንተነትን ይድረስብህ ነው ይደርሳል ሰላም ነው እንዴት ነህ ዛሬ እንድትገኝ በጠዋት ዛሬ ላገኝ ፈልጌ ያው ሰሞኑ በቀደም ደውዬልህ ነበር አይደል እኔም ስራ ላይ ስለነበርኩ ሰሞኑ ነበር መጣለው ያልኩት አልተመቸኝም ጠፋብኝ እኮ የሆነ ታይም ስታስፈልገኝ አትገኝም ሳታስፈልገኝ ደግሞ ትመጣለህ አይ እንትን ነው አሁን ያው የስራ ጉዳይ ሆኖ ነው አሁን ካሁን በኋላ በሰፊው ታገኘኛለህ ካሁን በኋላ ፍሪ ነኝ አለው ጊዜ ይመስል አዲስ ነገር ተማሪ ወደቀ ወይስ አለፈ አሁን አይ በአብዛኛው ተማሪ እንኳን ካሁን በኋላ ይወድቃል ብለን አይወድቅም ፍሪ ፕሮሞሽን ስለሆነ ያልፋል ግን ይወድቅም ማለት ብርሃኑ ነጋ እየሰማ ወርዷል ለካ ብዙ ይወድቃሉ እንደሱ ግን አይጥሉም አሁን ያሉት አይጥሉም እሱ ነው ጥሎ ለዚህ ደረጃ ያደረሰን ማን ነው ብርሃኑ ነጋ ባይጥለን እዚህ እንደርስ ነበር ዩኒቨርሲቲ የመጀመሪያ ዙር ዩኒቨርሲቲ የተፈተን ነው እሱ ባመጣው እና አልገባ ብለህ አይደል ዩኒቨርሲቲ እምቢ ብለህ አይደል እኔማ ተው ባቋራጭ ሄጄ የራሴን ዲግሪ ራሴው ጭኜ አሳይቻችኋለሁ አልገባ ብለህ ነው እንጂ እኮ እምቢ ብላችሁ ነው እናንተ ምን ያው ታውቃለህ ኢትዮጵያ ውስጥ ከዚህ በኋላ የሚመጡት ትውልድ ይሻላሉ የሚማሩት በእኛ ጊዜ ደህና ትምህርት የለም አይ እሱማ የነበረውን በእኛ ጊዜ ነበር ደህና ትምህርት እንኳን ቶ እሺ አሁን ዛሬ ምን ተገኝቶ አለን አይ ማርክ እኔ ያየሁት ነገር ትንሽ ደስ አላለኝም ቪዲዮ ላይም አየው እኔ ጥሩ ነገር ነው ብዬ ደስ ብሎኝ ነበር ያየሁት በመሃል የተከሰተው ነገር ግን ይደብራል እኔም ደስ ጠራለሁ ብዬ አስቤ ነበር እኮ እኔ ወደ ኖርማል ኮንዲሽን ገባ በቃ ተስተካከለ እንደ ኤፍሬም ሲውቴብል ኢንቫይሮንመንት ተፈጠረ ብዬ መቼ ለመቼ ይሄዳለው ብዬ ያሰብኩኝ በመሃል ምንድነው ያለች ልጁ ምንድነው ታውቃለህ ያው ባለፈው እንደነገርኩ ነው አግብቶ ሊወስዳት የነበረው እሱ ነው ነገር ግን በመሐከላቸው ባለፈው ሽምግልና ተልኮ ወደ ውጪ ፕሮሰስ ነው ምናምን ተብሎ የተባለው ነገር ለኢሚግሬሽን ማስመሰያ ሁሉም ነገር እንዳለ የተሰራው ስራ ሙሉ ማስመሰል ነበረ ነገር ግን ያንን ማስመሰላቸው ደግሞ ኢሚግሬሽን ገብተው የሷ ፌል አደረገ ማለት ከዚህ በፊት ሙከራ እንደነበረ ተደረሰበትና የሁሉ መረጃ የተሰጠኝ አሁን በቅርብ ነው እኔም ይሄንን ነገር አላቅም ነበር ሄዳስ ቢሆን በቃ እኔም ተዋሽቼ ተታለዬ እስካሁን ቆይቼ ሄዳስ ቢሆን ነገሮች ሁሉንም ነገር ትቼ ማለት አንዳንዴ ይቅርባይነት ከልክ ሲያልፍ ዋጋ ያስከፍላል ታውቃለህ እኔ ተሳክቶላት ሄዳ ቢሆንስ አገብቷል እሺ ዋሽር መስዋዕት ከፍዬ ለፍቅሬ በጣም ብዙ ነገሮችን አድርጌያለሁ ነገር ግን ያው ለሷ አለመሳካቱ ለኔ ፈጣሪ ሲወደኝ ነው እኔ እንዳለጎዳ ነው ብዬ በይዋህነት ወስጄው በቃ የነበረን ነገር ይቅር ብዬ ይቅርታ ለመጠየቅም ፕሮግራም አዘጋጅቼ ከትላንት ወዲያ አሪፍ ጊዜ እናሳልፋለን ብዬ አስቤ ነበር ነገር ግን ያ ሁሉ ነገር የተደረገው ነገር እንደ አዲስ አሁንም አልፈለገህም ብቻዬን መሆን ነው ፈልገው ምን አይነት ስሜት ውስጥ እንዳለች ፍላጎቷ ምን እንደሆነ አሁንም እኔ ለሷ ያለኝ ፍቅር አልተለወጠም እንደዛ እንኳን አድርጋ አሁንም ይቅር ይያልኩኝ ነው አዲ ምን ማድረግ እንዳለብኝ አንዳንዴ ማከረውም ሰው ግራ ገብቶኛል እናቴ በዛ በኩል ብነግራትም ምንም ነገር ባስረዳት እኔ ያስጨነቀችኝ እኮ ነው እኔ ጋር እየደወለች አዲ ምንድነው እዛ ጋር ያለ ከኔ አንተ ተቀርባለህ እኔ ከዛ እዛ ድረስ እንዴት ልምጣ እና በቃ ወይም ካልሆነ ምንድነው በቃ እኔ በጣም በሽቄ ማለት ነው ባይዘ እኔ አሁን የቤዛን ነገር አላቅም አይ ዶንት ኖ እሷ በዛ ልክ ትሆናለች ብዬም አላስብም አንዳንዴ ደግሞ በጣም እንትን ከልክ በላይ ሲሆን እንድታስብ ያደርጋል ታውቃለህ በቃ ካልሆነ ምንድነው ምናምን ነገር ብዬ ነው ለጆቴ ራሱ ተቆጥቼ ስደውልልኝ በጣም ትስትል በቃ እስቲ ካልሆነ ሄዳለሁ እስቲ ሰሞኑ አወራዋለሁ ከዛ በኋላ እኔ ቀጥታ እሷን ነው ማገኛት ነው ያልኩት አዲ ይኸውልህ እኔ አሁን የምፈልገው አንድ የብቻዬም ህይወቴን የራሴን ኑሮ ለኑር ብዬ መኖር አልቻልኩም በዚህ በኩል በቃ አልቋል ተቋጭቷል ብዬ የሆነ ቦታ የሆነ ነገር ሳደር ትደውልና እናቴ እንዴት አደረክ እንዴት ሆነ ከዛ ለሷ ሳስረዳት በቃ በአካል ስላልተገኘች ምንም ልትረዳኝ ፍቃደኛ አይደለችም እኔ አሁን ፍላጎቷ ምን እንደሆነ ማወቅ ፈልጋለሁ አንደኛ ትፈልገኛለች አትፈልገኝም
አዲ እኔ እንደውም አገናኝቼ አንተን አዛሬው እኮ እኔ መጣሁት እኮ ዛሬ ማርክ ልንገር ቀጥታ እኔ ቤቷ አላቅም ታሳየኛለህ በአካል አወራትና በቃ ሁኔታዋን ምን እንደሆነ ሐሳቧን ከኔ ጋር ልንግባባ አልቻልንም አይደል ሐሳቧን ማወቅ ፈልጋለሁ እኔ በዛ ልክ አይደለም ከዚህ ቀደም ሳቃት ቤዝን በዚህ ልክ አይደለም ይሄው ላንተም ደግሞ ያላት ስሜት በተወሰነ መልኩም ቢሆን አውቃለሁ ለኔ ያላት ስሜት ካበቃ ምናልባት በቤተሰብ ተጽዕኖ ወይም በልጁ ተጽዕኖ ምናምን ነገር አይነት ነገር ከሆነ አሁን የቤተሰብ ተጽዕኖ የለባትም አሁን ምንም ነገር የለም ፌል አድርጓል ሶ ወደ ውጪ መውጣት አትችልም እና ታዲያ ምን አትችልበትም ምክንያት ደግሞ ህመም ነው ያማታል ስለሚያማት ሆስፒታል ገብተ ምርመራ ተሰጣለህ አይደል በቃ በዛ ምርመራ ማለፍ አልቻለች በምርመራ ምክንያት ሶ ያንን ነገር ደግሞ ልትቀይረው ስለማትችል አሁን ያላት ተስፋ ኢትዮጵያ ውስጥ መኖር ነው አይደል ያን ነገር ከሆነ ደግሞ እዚህ ሆና ከኔ ጋር መስማማ ካልቻለች እሷም የራሷን ኑሮ ትኖራለች እኔም የራሴን ኑሮ እናቴም ማጨቃጨቀኝም እኔም ማድረግ ያለብኝ ነገር በሙሉ አድርጌያለሁ እና እኔ አሁን ትፈልገኛለች አትፈልገኝም ለኔ ያላት ስሜት አብቅቷል አላበቃም ቁርጤን ትንገረኝ አይደል ዛሬውን ማለት ካንተ መልስ ፈልጋለሁ እኔ የሆነ ነገር እርምጃ ከወሰድኩ በኋላ የሆነ ነገር ካደረኩ በኋላ ብዙ ነገሮች አለ ወጣትነት በጣም ብዙ ነገር ይገፋፋል ከሱ ጋር የማይሆን ነገር ውስጥ እንድገባም እያደረገችኝ ያለችው መነካካት አልፈልግም እሱ ማቆም ካለበት ያቆማል እሷም ማቆም ካለባት ታቆምና ኖርማል ህይወታችንን እንኖራለን እስከመቼ ድረስ ነው የምንጨቃጨቀው በቃ ይሄንን ነገር አስረግጠን አስፈላጊ አይደለም አይ አስረግጠን ነገርልኝ እኔ አሁን ሁለታችሁ ብቻ ነበረ መፍታት የነበረባችሁ የናይፍ ነገር እኔ ብቻዋን ላውራት እስቲ ሐሳቧን ልስማት ቤቷ እዚሁ አካባቢ ነው አይደል እኔ ራሴ ያስገባዋት ያከራየዋት ቤት እኔ ነኝ አውቀዋለሁ ወስደሃለሁ አሳየኝና እኔና እሷ ልንግባባ ስለማንችል አንተ ላውራትና እሷም ሐሳቧ ቀልቧ የሚላት ነገር በቃ ግልጽ ምን እንደሆነ ትነግረኛለች እሱ አትዋሸኝም ሌላው ደግሞ የተደበቀ ነገር ካለም ትንገረ እኔም አርፌ የሰው ህይወትም አልበጠብጥም አይደለም ከሁለታችሁ የሚያልፍ ነገር እኮ የለም ማርክ ሁለታችሁ ዘርግቻ ሳለፍኩት ዝናቡን በጥላ ብርዱንም ታገስኩት አሄ ችዬ በነጠላ